አዳዲስ የኢትዮጵያ ፊልሞችን ለመመልከት በዩቲዩብ ቻናላችን ሰብስክራይብ በማድረግ የድሬቲዩብ ደንበኛ ይሁኑ። የዳሽን ቢራ በአመቱ ባሳየው ከፍተኛ የምርት መሻሻል ለሰራተኛው በሙሉ የ5 ወር ደሞዝ ቦነስ ሸልመን አሁን እየተጓዝንበት ባለነው እድገት ውስጥ በስራዋ በከፍተኛ ሪስፖንሲቢሊቲ ከፕሮዳክሽን እስከ ሴልስ ድረስ ከስራዋ በተጨማሪ ደራርባ በመስራት ለሁሉም ሰራተኛ አሪያ በመሆን ባስመዘገበችው ከፍተኛ የሥራ ዕድል የድርጅቱ የሥራ አመራር ኮከብ ተሸላሚ እንድትሆን መርጧታል። የሴም ወርቅ ዘላለም ሽልማት እኔ ብቻ አይደለም የናንተም የተሰማኝን ደስታ በቃላት ለመግለጽ ትንሽ ያስቸግረኛል። ከናንተ ከመወዳችሁ ከምትወዱኝ ከማከብራችሁና ከምኮራባችሁ ጠንካራ የድርጅቱ ሰራተኞች ጋር በጋራ ሆኜ በመስራቴ እጅግ በጣም እድለኛ ነኝ። ይህ ድርጅት የህይወቴ ትምህርት ቤት ነው። ስለሆነም ከሞያዬ ራሴን አውጥቼ ወይም ደግሞ አግልዬ ለሰከንድ እንኳን መኖር የምችል አይመስለኝም። ስለዚህ ከናንተ ጋር ከሞያ አጋሮቼ ጋር
በጋራ በመሆን በታማኝነትና በፍጹም ቅንነት አብሬያችሁ ለመስራት ዛሬ በእናንተ ፊት ቃል ገባለሁ። ይኸውልሽ የሴሞርካ አቶ ሰለሞን ለከፍተኛ ትምህርት ወደ ውጭ ሀገር ሊሄድ የነበረው ከሁለት ወር በፊት ነበር። ነገር ግን የሱን ቦታ ተክቶ ሊይዝ የሚችል ሰው ስላልተገኘ እስካሁን ሊዘገይ ይችላል። አሁን ደግሞ አቶ ሰለሞን በቦታው አንቺ መረጠሽ። ቦርዱም ይሄን ስላመነበት ከዛሬ ጀምሮ የአቶ ሰለሞን ቦታ ትይዣለሽ። በእውነቱ ለዚህ ቦታ ብቁ ነሽ ብላችሁ ስለመረጣችሁኝ ከልቤ በጣም ማመሰግነው። እርግጠኛ ነኝ ይህን ኃላፊነት ተረክበሽ በሚገባ እንደምትወጪ አልጠራጠርም። እንዴት አሁን ደወልሽ? የትምህርት ቤት ክፍያ ስላልተከፈለ ነው የቀረሁት። ባይሆን ልካለሁ። እሺ ግን ለምን ረሳው ዳዲ? ይቅርታ ነጽዬ፣ ሁለተኛ ረሳ። እሺ ዳዲ እወድሃለሁ። ቻው ባይ። ምን ችግር አለ? ልጄ ናት የደወለችው። አይ ከእናቷ ጋር አይደል ያለችው? በመሃል እሷ ተጎዳች። ታዲያ መነጋገርና መፍታት አልሞከራችሁም? አሁንማ ጊዜው አልፏል። ደግሞ በንግግር ምንፈታው አይደል? እንደው ያንቺ የእናት ወዶነና አዎ በአንድ ቀን እኮ መጥቶ ፈርሞ መመለስ ይችላል። ምን ችግር አለው? የቀረው አጭር ጊዜ ስለሆነ ባንረብሸው ጥሩ ነበር። አይ አይደለም እኮ ጊዜ እኮ አይፈጅበትም ብዬ ነው። ስሚ እንዲህ አይነት ጨካኝ አትመስኝም ነበር። ስታድጊ እንዲህ አይነት አመል ምን ሆነሻልማ? መጀመሪያ ሰላምታ ቀድሚም ነበር። ሰላምታ በዚህ ውስጥ ምን ይጠቅማል? ትምጣ ብቻ። ያለ ፍቃድ እኮ መምጣት አይቻልም። አሁን ደግሞ ብዙ ስራ አለብኝ። ጥሩ አንቺም ስራሽን ጨርሺ። እኔም ሳልቆርብ ሞት ሰርፍልሻለሁ። አንዴ ፊቱኑ ለቀብሬ ትመጫለሽ። ኧረ እንደሱ አይባልም እማ። ምንም የማላስብ አደረግሽኝ እኮ። እስቲ አሁን ምን ጎደለ? እስቲ ትንሽ ጊዜ ስጭኝና ፋታ ሳገኝ መጥቻ ይሻለሁ። ተይው ድሮም ለልጅ አልታደልኩም። ተይው እድሌ ነው። ልጅ አይወጣልኝ። እኔ አሁን የሚያስፈልገኝ አጠገቤ ሆኖ የሚያጫውተኝ ልጅ ነው የምመርቅ። በቃሽ ማ የሲም ታት አሁን ከጀመሪሽ ስለማታቆም አንቺ ተረጋግተሽ ስራሽን ስሪ። እስቲ ማዝዬ በቃሽ አንቺ አባቢያትና ሌላ ጊዜ ደውላለሁ። እሺ በቃቸው። አንተ ግን ሽክ ብለህ መሄድ አሪፍ ነው አይደል? በጣም አሪፍ ነው። ቆይ ግን አይደውን ወደውታል አይደል? በቃ ዛሬውኑ ተፈራርመ ቀብድ መቀበል። ዛሬ ሁሉም ነገር ከተሳካ ደስደሱን በኔ ጣለ። በጣም አሪፍ በቃ ቆይ አንተ ግን ያባቴ ናጠጠ ድርጅት አፉን ከፍቶ እየጠበቀ ሌላ ስራ ለስራ ማለት በጣም ነው የሚገርም። ይሄ ነገር ይሳካ እንጂ እኔ ፊልዴን እቀይራለሁ። እሺ ምን አለ ብታናግራትና ሐሳቧን እንኳን ብትሰማ። አንተ አይኗ እኮ ሟምቶ ሊያልቅ ነው በእናት። ኧረ በቀስ ስትይው አንተ ደግሞ ቆይ እናንተ አይገባችሁም እንዴ? በቃ አልፈልግም። ሴቶቹ ግን አይገርሙም እንዴ? በቃ የተከለከለ ነገር ነው የሚያምራቸው። እኛ እንደኑክ የ24 ሰዓት የጅንጀና አገልግሎት የምንሰጥ እያለን የጋረደበት ላይ ይረባረባሉ። አይ ቁም ነገር ግን ዛቅ በቃ ማትፈልጋት ከሆነ ወይ አልፈልግሽም በልና ነገራት ገላግላል። ቆይ ከዚህ በኋላ በስራ የጣልቃት አንቺ ነህ አይመለከትሽም አትበለኝ።
እንደ ምርት ቁጥጥርና እንደ መምሪያ ኃላፊነቴ ይመለከተኛል። ለማለት የፈለኩት የምርት ጥረት ስላለ ይሄኛው ይመረጥ ነው። ሰማኛለህ? በራሴ ፈቃደኝነትና ተነሳሽነት የምፈልገውን ነገር አደርጋለሁ ምትል ከሆነ የሴምን አይመለከታትም። እሺ አሎ ሰማኛለህ? ምርቱን እንዳታቆሙ አሁኑኑ ቀጥላችሁ ስሩ። አረባክ ቆይ ምን ያደርግጠኛው? አቶ ሰለሞን ሶስቱንም አይዲያ ተመልክቶ ጥሩ ሰብስታንስ ያለው ነው ብሎኛል። ያው በጣም አሪፍ ነው በቃ። ወሎ ጥራት የሌለው ምርት ለህብረተሰቡ በማቅረብ ለምን አግባብ ያልሆነ ስራ ትሰራላችሁ? አሁን የጀመራችሁት እንዲቆም በአስቸኳይ ቢሮ ፈልጋለሁ እንድትመጡ። እሺ ሽምታ አንቺ አለቃ ጋር ለምንድን ነው ተናግረሽ የምታሰቡሽ? ለመታዘዝ ፈቃደኛ ስላልሆነ። ጥሩ ካዋጣሽ ቀጥይበት። የሴም ወርቅ ዘላለም እባላለሁ። የዚህ ዲፓርትመንት ዋና ኃላፊ ነኝ። የመጣህበት ጉዳይ ምንድነው? አንድ የማስታወቂያ ፕሮፖዛል አስገብቼ ለዛሬ መልስ ሊሰጡኝ ቀጥሮኝ ነበር። የትኛው ነው ያንተ? ማለቴ ምን የሚለው? ፍቅር ቢራ ቢራ ፍቅር የሚል። ስለ ቢራ ምን ያህል ታውቃለህ? ስለ ፍቅርስ? ምንም አላውቅም። ሀሳብ ለማምጣት የግድ መጠጣት ያለብኝ አይመስለኝም። የማስታወቂያውን ሀሳብ ባጭሩ አስረዳኝ። ቢራ ለብቻሽ የምትጠጪው መጠጥ አይደለም። ከቤተሰብ ጋር፣ ከፍቅረኛ ጋር፣ ከጓደኛ ጋር፣ ከተለያዩ ሰዎች ጋር ትጠጫለሽ። ያው ይቅርታ፣ ስለ ጓደኝነት፣ ስለ ብቸኝነት ምናምን አይደለም እየጠየቅኩ ያለሁት። ስለ ቢራና ስለ ፍቅር ውህደት እንድታስረዳኝ እየጠየቅኩ ያለሁት። እኔም እያልኩሽ ያለሁት እኮ እሱ ነው። ፍቅረኛ አለ? አዛምደህ እንድታስረዳኝ ነው። ይሄ ከምናወራው ነገር ጋር በሚገናኝ ነው። አሁን ከእንግዳ ጋር ነኝ፣ መልሼ እደውላለሁ። ይኸውልህ አቶ ዘካሪያስ፣ አንዳንድ ሰዎች ስላልተረዱት ወይም ስላልገባቸው ነገር ለመስራት ይሞክራሉ። አንተም እየሞከርክ ያለው ልታስረዳኝ ያልቻልከውን ነገር ነው። ይሄ እኮ ፈጠራ ነው። ማስታወቂያ ደግሞ በፈጠራ ነው ሊሰራ የሚችለው። አየሁት እኮ። ይህንን ሀሳብ አሳማኝ በሆነ መልኩ በዝርዝር ሰርተህ አቅርብ። አንተ ያቀረብከው ይሄ በቂ አይደለም። ጨርሻለሁ። My life is brilliant. My love is pure. ዛክ ተነሱ እንውጣ። ምንድን ነው አልተሳካም? እንውጣ። ምን ሆነ አልተናገር እንጂ። Smile at me on the subway. She was with another man. I won't lose no sleep on that, 'cause I've got a plan. ለዚች እንኳን መሆን ያቅታችኋል። You're beautiful. You're beautiful. You're beautiful. እንግዲህ እሴምዬ ከዚህ ትልቅ እድል በኋላ የራስ የምትዩን ሰው ከጎንሽ ማስቀመጥ አለብሽ። ከየት? ከሱዳን የሚገኘው? እንዲህ ስትቀልጂ በኋላ እንዳያልፈብሽ። በዚህ ላይ ባለስልጣን፣ ሁሉም ሰው እኮ ነው የሚፈራሽ።
አይ ቤቲ ሁላችንም የራሳችን እድል ከራሳችን ጋር ነው ትይል ልክ ኮነሽ የሆነ የራሴ የግሌ ምለው ምን ውስጤን የሚነካው አይነት ሰው ሳላገኝ የገሊናት ለመባል ብቻ ሂጂ አንዱ ጋር ልጣበቅ አሁን ማኔ ዝም ብዬ ሳስብሽ ለፍቅር ምንም አይነት እኮ ጊዜ አልሰጥም አልሽ ጊዜውም ጠፋኩ አንቺ ሬዲ ሆነሽ መጠበቅ አለብሽ ወንድ ልጅ ቢጠቅስሽ እንኳን አይን ውስጥ ምን ገብቶ በጥቆም ይመስላል አንዳንድ ሰዎች ስለማታውቁት ስራ ነው የሚሰሩት ይሄንን አልቀበልም ቀልብሽን ተገፈሽ ነው ቀልባችንን ለመክፈፍ ይሞከርሽ እና እሺ ቆይ ሴታውን በምን መንገድ ነው የምትሸነፈው እኛ እኮ አንተን ተማምነን ስንት ብድር ገብተን ዋናው ነገር እሱ ነው እናስብና ሐሳቡን እናዳብር ገንዘብ ያስፈልገናል የሱን ነገር ታቆ የለ ታዲያ እንዴት ዝማልሽው ለስራው ግን አሁንም ሰው ያስፈልገዋል ታዲያ ስራ አስኪያጅ ቀጠራችሁ ወይስ ምን አሰባችሁ ያው አንተ መተካላገስከው እንዴት ይሆናል እንዴ በመመረቂያዬ በዛ ላይ ደግሞ እዚህ አዲስ ፕሮጀክት ጀምሬያለሁ በላሁን ቀስበልና ነገረው ደሞ እንዳይናደድ አድማሴ ማን ነው እሱ ዛኪዬ ነው እንዴ መደወልህን ተወኛል አልኩትም እኔ የምፈልገው ጨርሶ መምጣቱ ሄሎ አባ እንዴት ነህ አንተ እንዴት ነህ ምን ነው ጠፋ ስራም ጥናትም በስቶብኝ ነው በዛ ላይ ደግሞ ስደውል ስልክም አይነሳም እኔማ ብቻዬን አይደለሁ እንዴ ስራው እኮ አጨናነቀኝ ማን ያግዘኝ አይዞ አባ ትንሽ ጊዜ ነው ከጎን ሆናለሁ በሊውን እሺ ደናውን በቃ እሺ አባ አቶ ሰለሞን ከሄደ ጀምሮ ብዙ ፓርትነሮቻችን እየተጎዱ ነው ለዚህም ለምሳሌ የማስታወቂያው መዘግየት የተመረጠ ምርት አለመቅረብና ባለጉዳይን በአግባቡ አለማስተናገድ እንዲሁም ይበቃል መስፍን ይልቅስ ስለማስታወቂያው ጉዳይ እስቲ እናውራ ወረቀቱ ላይ የሰፈረው የማስታወቂያ ሐሳብ ግልጽ አይደለም ስለሆነም እንዲብራራልኝ ጠይቄያለሁ ምክንያቱም ይሄ የተዳፈነ ሐሳብ የምርታችንን ጥቅምና ውጤት በሚገባ አስተዋውቅልን አቶ ሰለሞን ጥሩ አይዲያ ያለው ማስታወቂያ ነው ሲል ነበር ፍቅርን ከቢራ ጋር ሲምቦሊክ በሆነ መንገድ እንዴት እንዳጣመራቸው ገርሞኛል አንቺ ወይ አላነበብሽውም ወይም አንብበሽው አልገባሽም ጥሩ አቶ መስፍን አንተ አይተኸዋል አስረዳን ሰለሞን አይቶት እንደወደደው ነግሮኛል ስላላየው ነገር ምስክርነት መስጠት አግባብ ነው ይበቃል በተቀጠረበት ቀን ካልመጣ ባድራሻው ይጠራና ስራውን ይጀምር ይቅርታ ይደረግልኝ አቶ ቃላ ተጨማሪ ማሻሻያ ሐሳቦች ያስፈልጉኛል አንቺ ለምን ሁሉ ጊዜ ኔጌቲቭ ትሆኛለሽ አንተ ምን ሆነሃል ስላላየው ነገር ለምን ትከራከራለህ ሰለሞን የወደደውን ለምን እሷ ቅር ይላታል ኃላፊነቴን በሚገባ መወጣት ስለምፈልግ ነው እሺ ይበቃል አሁን አብረን እናየዋለን ከባለፈው ሳምንት ተከታተለው ስለዚህ የሚያሳስብ ማለት ነው የለም ሄሎ ጤና ይስጥልኝ አቶ ዘካሪያስ አቤት የሴም ወርቅ እባላለሁኝ የደወልኩት ማስታወቂያውን ዘካሪያስ ምን እንደምሰራ ምንም ችግር የለም አቶ ቃላ በቃ አሁን ነው ሞክራለሁ እሺ አሁን ነው አሳውቃለሁ እሺ አንሳው እንጂ
የሴም ነኝ ስለ ማስታወቂያ ጉዳይ እንድንነጋገር ነበር። አልሰራሁት ከጻፍኩት ውጪ ምንም ማስተካከያ ልሰራለት አልችልም። አንቺ እንደውም የዛ ክፍል ሰራተኛ አትመስይ። ቅርታ ዛት ምን ሆነ? ይጻፋል ምን ጣጣ አለው? ጽፏልን ችግር የለም። እኔ ልንገር ፍቅርና ቢራ በሚገርም ሁኔታ ይገናኛሉ። ለምሳሌ ስቀመቅም ቺክ ያምራል የዋንጫ ታረጋለህ። እሺ አሁን ከዋንጫ በላይ ምን አለ? ምንም። እና ሁለቱም ተገናኙ ማለት አይደል? አለቀ እኮ በቃ ይሄ ብቻ ነው ያስፈልገው። ቀለል አድርገው በእናትህ። Good evening, Zacharias Advertising. What? No. Hello, Ma. በስንት መከራ ያገኘው ስታስታባ ነው። ከዚህ በፊት ሰርተው አውቃ ወይ እንጃ። አቶ ሰለሞን የጻፈለትን አስተያየት ብታይ ደግሞ ጉድ ያለሽ። በስንት ማጣሪያ ያገኘውን የማስታወቂያ ስራ አባረሽበት። አንቺ ነሽ ለባለ ጉዳይ ፊት አትስጪ ምናምን እያልሽ በይ ለባለ ጉዳይ ፊት አትስጪ ማለት እኮ ከሀገር አስወጪ ማለት አይደለም። ስቀልድሽ ነው እባክሽ። የስራ ቦታው የት ይሆን? አድራሻው ምናምን ወረቀት ላይ ምንም የለም። ያው እናፈላልጋለና እሱ ሳይሻል አይቀር። ትንሽ ደቂቃ ታገስና ትገባለህ። ትንሽ ደቂቃ ሄሎ ዘካሪያስ። አቤት። የሴም ወርቅ ነኝ። ሄሎ ዘካሪያስ። ለምን ጠሩ? አባ አሁንም እንደዚህ ሆነ ለኔ ታስባለህ? አንተ ለራስህ አስብ። ሁል ጊዜ እኔ እንዳልረበሽ ብለህ ሁል ጊዜ ደህና ነኝ ትለኛለህ። አባ ምንም አትሆንብኝ። እናትህን አረጋጋት። እናትህን እሷን አረጋጋት። እሷን አረጋጋት። ልጁን በጭራሽ ላገኘው አልቻልኩም። ተጠባባቂ የለም። የተመረጠው የእሱ አይዲያ ስለሆነ እሱ ላይ ትኩረት ስጪው ነው ወይስ የስራ ጫና ነው? የስራ ጫናው እንኳን ያን ያህል አይደለም። እሺ አሁን ካቀድነው እቅድ የፕሮሞሽኑ ስራ ስንት ፐርሰንት እንደሆነ ታውቂያለሽ? ያ ሌላው ስለ ስርጭቱ የክልል ከተሞችን ፋክስ አድርግ ያልኩሽን ጨርሰሻል? እሱን በሚገባ ጨርሻለሁ። እሺ አቶ መስፍን ሪፖርት እንቀጥል።
ሄሎ እማዬ እንዴት አመሸሽ? ምነው በጊዜ ተኛሽ? ሰሞኑን እኮ ስላላገኘሁሽ ነው ያስቀሰቀስኩሽ። በጊዜ የተኛሁትማ ሌሊት ለማስቀደስ ስለምሄድ እንዳይደክመኝ ብዬ ነው። አንቺ ግን ደህና ነሽ? ደህና ነኝ። ያልኩሽን ምን አደረሽልኝ? ጠፋሁብሽ አይደለ? ምን ከመጥፋትም ከረምሽ እንጂ። ለመሆኑ አዲሱ ስራ እንዴት ነው? ለመድሽው? ጥሩ ነውማ። በቃ ድምፅሽን እኮ ልስማ ብዬ ነው። አረብሽሽ ተኝ እሺ? ችግር የለም አውሪ። መምጣትሽ ቢቀር ስልኩንም ልትነፍጊኝ ነው? ኧረ እንደሱ አይደለም እማ፣ እረፍት እንድታረጊ ብዬ ነው። የማርፈውማ የምፈልገውን ስትፈጽሚልኝ ነው። ይልቅ ነይና ያልኩሽን አድርጊልኝ። ገንዘብ ብቻ መላክ ምን ያደርግልኛል? አይንሽ ነው የሚናፍቀኝ። እሺ ደህና ደሪማ። እሺ እዚህ ላይ እንደማየው ሁሉም ነገር ኔጌቲቭ ነው። እንዴት ይሆናል ዶክተር? ባለፈውም የዛሬ 2 ዓመት እኔ ነበርኩ ያስተማርኩት። እዛኔ ምንም በሽታ የለብህም ይላል። ታዲያ እንዴት ያለምንም በሽታ እንደዚህ ሊሰቃይ ይችላል? ኢሲጂ ላይ ጥርጣሬ አለ። የኤኮ ምርመራ ያደርጉና ውጤቱን ይዘው ይመጣሉ። ምን አለበት? ያው ስራ አስኪያጅ አለ። ያለ ባለቤት ስራ ይሆናል። ባለፈው ለዚሁ ብዬ ትምህርቴን አቋርጬ ስራ ቆየሁ። አባዬ አንተ አይደለህ እንደ ራስህን ሁን የማንም ጥገኛ እንዳትሆን እያልክ የምትመክር? አዎ እንዲህ እያልክ ስታበረታታው አልነበረም? አሁንም የማንም ጥገኛ አትሆን። የሁሉ ንብረት የማን ነው የሚሆነው? እሺ ንገረኝ እስቲ። መቆጣጠር የለብህም? ብዙ መፈጸም ያለበት ጉዳይ አለ። ሄሎ ዘካሪያስ? አቤት። ቤቲ ነኝ፣ ከዳሽን ቢራ ነው የምደውለው። ይቅርታ ማውራት አልችልም። አቤት ናሽ? ዘጋች? ዘጋው እኮ። ኧረ የሴም ማን ስለሆነ ነው እሱ ሰው ጆሮ ላይ ስልክ የሚዘጋው? ዘካሪያስ። ዘካሪያስ ማን ያልሽ? ዘካሪያስ አድማሴ። ዘካሪያስ አድማሴ ስራውን የፈለገው አይመስለኝም። Hello. Hello. Hello ቤቴ። ሄሎ ሰይምዬ፣ እንደምን አመሸሽ? ቀሰቀስኩሽ? እንዴት ነሽ ቤቴ? ምን ነው በዚህ ሰዓት በሰላም? በሰላም ነው፣ በሰላም ነው የኔ ቆንጆ። በእናትሽ ነገ ሌክቸሩን አንቺ ልትሰጪኝ ነበር። አንቺ ምን ሆነሻል? ችግር አለ? አይ አዳሬ ጥሩ የሚሆን ስላልመሰለኝ ደግሞ በጠዋት ካልገባው አቶ ቃላብን ነገር ታውቂዋለሽ።
አንቺ ግን ምን ነው እንደዚህ እኔን አለቅነት ርስት አደረግሽ? ወይኔ ጉዴ! ለካ አለቃዬ ጋር ነው የደወልኩት። እኔ እኮ ጓደኛዬ ጋር የደወልኩ መስሎኝ ነው። ይቅርታ። ነግሬሻለሁ ቤቴ፣ ይህን ነገር አቆሚ። እሺ ቀንሰዋለሁ። ኧረ እንደውም አቆመዋለሁ። አንቺ ብቻ የነገውን ተዘጋጅልኝ የኔ ቆንጆ። ብቻ ደህና እደር። እሺ እሺ። እንዴት ነው ማክ? ሰላም ነው። ሰላም ነው። ሰላም ፋዘር እንዴት ነው? ተሻላችሁ? አሁን ደህና ነው በጣም እግዚአብሔር ይመስገን። ኧረ በጣም አሪፍ። በቃ ሰዓት ስለሄደ እኔ በዚሁ ወደ ዳሸን ልሂድ። ኖ እንዴ ዛሬማ እዚህ ሌክቸር አለ። የግድ ነው ዛሬ መሄድ አለብኝ። በቃ እመጣለሁ ቶሎ ደርሼ። እንዲህ ቆንጆ ያመጣችሁ አስሉን እንጂ አንዴ ዘጥታ እንግዲህ የዛሬዋ እንግዳችን በቀጥታ ከዳሽን ቢራ ፋብሪካ የመጣች ኬሚስት ነች። በተጨማሪም ደግሞ የመምሪያም ኃላፊ ነች። እንዲሁም ደግሞ በገበያ ጥናትና በቢዝነስ ላይ የራሷን ስራ በተጨማሪ ትሰራለች። ስለዚህ ዛሬ አጠር ያለ መግለጫ ልትሰጠን ተዘጋጅታለች እና አንዴ እንድታደምጧት ነው ፕሊዝ። እሺ አመሰግናለሁ። በአምስት የስሜት ሕዋሶቻቸው ተጠቅመው ምርቱን እንዲወዱት ማድረግ ነው። ይህም የሚሆነው ልክ ሲያየው ቀልቡን የሚስብ ምርት መሆን አለበት። ስለሆነም ወርቅማ ቀለም ያለው ነጭ አረፋ እየጠመጠመ ከውስጡ ልክ እንደ እሳተ ገሞራ አይነት ጢስ ይታያል። ልክ ይህንን ሲያየው ቀልቡ ይሳባል። ማሽተት መቅመስ ይፈልጋል። እጅግ በጣም መምረርም የለበትም፣ እጅግ በጣም መጣፈጥ የለበትም። ተመስገን። ዘካሪያስ እባላለሁ። አንድ የማስታወቂያ ስራ። ዘካሪያስ ቬሪ ኢምፖርታንት ፐርሰን። አመሰግናለሁ። እንዴ ጠፍተህብን እኮ በጣም ተቸገረ። አዲስ አበባ ሂጄ ስለነበር ነው ይቅርታ። እሺ አሁን ስራውን የምትሰራው የሴም ወርቅ ጋር ነው። ለስራ ጉዳይ ዩኒቨርሲቲ ስለሄደች እስከምትመጣ ልትጠብቃት ትችላለህ? እችላለሁ። ወይ ካልሆነ ደርሼ መመለስ እችላለሁ። ጥሩ። ግን ጉዳዩ በጣም አጣዳፊ ስለሆነ አንተም አስበው። እሺ እሺ። ቢራን እንዴት ዲፋይን ታደርጊዋለሽ? ገለጽኩት እኮ። ግን በተጨማሪ ማህበራዊ ግንኙነትን እጅግ በጣም ያጠናክራል። ሲሸጥም መጠኑ ከፍተኛ ስለሆነ ሲጠጣም ተደጋግሞ የሚጠጣ ስለሆነ ከጓደኛ ጋር ወይም ደግሞ ከቤተሰብ ጋር መጫወትን ያስገድዳል። እናንተ ደግሞ ተማሪዎች ስለሆናችሁ ያው እንድትጠጡ አይበረታታም ማለት ነው። ግን እውቀቱ እንዲኖራችሁ ፈልጋለሁ። አመሰግናለሁ። ሌላ ተጨማሪ ጥያቄ ካላችሁ እቀበላለሁ። እሺ። ቢራ ከጓደኛ ጋር ያጫውታል። ጨዋታው ከፍቅረኛ ጋር ቢሆን ዘካሪያስ ነው አትናገርም? ይቅርታ አዲስ አበባ ሂጄ ነበር። ዛሬ ሌክቸር አምጥተዋል። ምን ማድረግ አልችልም። እንግዲህ ዩኒቨርሲቲያችን ተስፋ የጣለበት ተማሪያችን ነው። ተባህሪ ነው። ቤቴ አሁን ወደ ስራ ሰምነታለሽ? ለነሽ አለሽ። ሌክቸሩ እንዴት ነበር? በጣም አሪፍ ነበር። ወደ ነበር ተማሪዎች አላስቸገሩ? ምንም አላስቸገሩ። ዘካሪያስ ተማሪ ነው ብላ ቢዝነሱን እንዳታበላሽ። ከተበላሸም ይበላሽ። በእናትህ ማስታወቂያው ቢበላሽ እንኳን እቺ ልጅ ማጣት የለብህም። አይታታል ግን ሁሉን አሟልቶ የሰጣት ልጅ እኮ ናት። ከመልክ መልክ፣ ከእውቀት እውቀት። በስማ ስትወራ ራሱ ሰምተሃታል።
የሆነ ድምጿ ኩልል ብሎ የሚወርድ ሙዚቃ ነገር እኮ ነው በእናት የራሷ ጉዳይሽ እቺ አይጥ መሰለች ኧረ በእናት ክላስ ውስጥ አገኘሁት ማስታወቂያ የሚሰራው ይሄ ማስታወቂያ ሰሪ ወይ ወደ ስራ ቶሎ ግቢ አማትደሻል ደግሞ እኮ ሴት ልጅ ለማንበርከክ ሁለት ነገር ብቻ ነው የሚያስፈልግ ምንና አንተ ምን አገባህ ራሱ አይጠይቅም እንዴ ምንድነው ጠይቅ እባክህ ጓደኛዬ አስረዳኝ በለኝ እንጂ እባክህ ጓደኛዬ አስረዳኝ አንደኛ አንድ ሙሉ የታጠበ ጆንያ ብር ያስፈልጋል ሙሉ ጆንያ ብር ሁለተኛ ሙሉ ጆንያ ታጥቦ የተቀሸረ ውሸት ያስፈልጋል እዚህ ጋር ነው አይቻለም ይሄ ፋክት ነው አቶ ቃላብ ያለኝ እኮ መተ ስራ ጀምር ነው እንጂ ማብራሪያ ምናምን አላለኝም እሺና ስለዚህ ለምን ውሉን ጨርሼ ወደ ስራ አልገባ ቆይ አንቺ ምን ሆነ ያልጣመሽ ያልጣመኝ ፍቅር የሁለት ሰዎች ውህደት ወይም ደግሞ ጥምረት ያንተ ደግሞ ለአንዱ ነው የሚያደላው ማለት ለወንዱ ቢያደላ ለሴቱ ቢያደላ ምን አገባሽ ዋናው ነገር ማስታወቂያው በደንብ መሰራቱ ነው አይደል እንዴ አይውላህ አቶ ዘካሪያስ ማስታወቂያውን ምን ሰራው ለወንድም ለሴትም ነው በዛ ላይ ደግሞ ስራዬ ስለሆነ በሚገባ ያገባኛል ይህንን ነገር በሚገባ ማወቅ አለበት ችግሩ ምንድነው ያቀረበው ማስታወቂያ ሐሳብ አሁንም ቢሆን አልተስተካከለም ስራው የመጀመሪያው ሳይሆን አይቀርም አይደለም ብዙ ስራዎችን ሰርቻለሁ የት ሰርታል አዲስ አበባ የቤተሰብ ድርጅት ውስጥ የተለያዩ ስራዎችን ለረጅም ጊዜ ሰርቻለሁ ጥሩ ይህ ደግሞ የሚሰራው ለኛ ድርጅት ስለሆነ በሚፈልገው አይነት የምትልን መስማት አለበት ሐሳቧንም ተቀበላት አንቺም የሱን ሐሳብ ተረጅና ጥሩ የሆነ ስራ ሰርታችሁ ውጤቱን ቶሎ ማየት ፈልጋለሁ እናንተ ገና ምኑንም ሳታውቁ ትጋታላችሁ ምን ታውቃለህ አረኛ ጤና በእናትህ ይልቅ ምን ይምጣ ያቺ ገገማ ዛሬም ገገመች ቀብዱን አልሰጡም እኮ ሁለተኛችን ከምን ነው በቃ እኔ ያሩሶን ራስ ይከፍል አንተ ደግሞ አሁን የለኝም ትስራ ነበር እንዴ ቾትላችሁ ቻይ ይበሏት ያሰባስና ሞራ ጅግራንሽ ይሏታል አይደል ድረሳ ያሰብኳት ሴት ኢትዮጵያዊ ከለር ያላት ሴት ሆና አሁን አንቺ ቀላት ያለሽ ጠይም ሆና የሆነ በቃ ደስ የምትል ነገር የደም ግባት ያላት ሴት ብትሆን አሪፍ ነው ፎቶጄኒክ የሆነች አይኗ ካንቺ ትንሽ ጎላ ያለ ሆኖ የዱሮ የቤተክርስቲያን ምስሎች ልክ እንደዛ አይነት አባባል ይገባሻል ቁመቷ ካንቺ ትንሽ ከፍ ያለ አባባል ተረተሽኝ ረስክ እሺ ወንዱ እንኳን ያን ያለ አያሳስብም
ማለት አንተ በስራው አሰብክ እንዴ? ምን ነው? እሺ ጥሩ ሐሳብህን በጣም ወድጄዋለሁ። ኢትዮጵያዊ ለሆነ ቢራ ኢትዮጵያዊ መልክ ያላት ሴት መሆን አለባት። ነገር ግን ያንተ መልክ ከጠይም ሴት ጋር ይሄዳል? ምን ችግር አለው? እኔ አሁን እንደዚህ አይነት መልክ የፈሪ ነው የሚመስለኝ። የኛ ምርት ደግሞ መታወቅ ያለበት ኢትዮጵያዊ መልክ ባለው ይሄ የጀግና መልክ አለ አይደለም ቆፍጣን ያለ ልክ እንደና አጼ ቴዎድሮስ አይነት በእንደዚህ አይነት መልክ ቢሆን ማስታወቂያችንም ወር ውጤታማ ይሆናል የሚል እምነት አለኝ። አስተያየት መስጠት ይቻላል። በነገራችን ላይ የማስታወቂያ ቦታ ምርጫህን ትነግረኝና ከድርጅታችን ጋር ተወያይተንበት ውሳኔውን እናሳውቃለን። ምንም ችግር ተከማከለ በሊድ እኔሽ ቤቴ እኔ አሁን ከለሬ ቀይ ነው የሚባለው የቀይ ዳም አይነት እነዚህ ትንሽ የሚባሉ አይነት ነገር ነው። ዛሬ ነው እንዴ መስታወት ጋር የተገናኘሽ? ኖ አይደለም እኮ ለማስታወቅ የታሰበችው ሴት ከለሯ ካንቺ ጠየም ያለች አይኗ ካንቺ ጎላ ጎላ ያለ ቁመቷ ደግሞ ካንቺ የረዘመች መሆን አለባት አለኝ። አሁን እንደዚህ አይነት ሴት ነው የምናገኝ? አሁን አንቺ ከሱ ጎን ብትቆሚ ማላናቱን እንዲህ ብለሽ አይተሽ ምን እንደሚያስብ ማወቅ ያቅትሻል? ምን ስትያስብሽው አሁን ይሄንን? እውነቴን እኮ ነው። ምንድነው አዲስ ነገር አለ እንዴ ተጀመረ? ማለት አይ ወሬሽ ሁሉ ስለሱ ብቻ ሆነ። የመስሪያ ቤቱ ስራ ሰራ አይገርምሽም? ምን ቀረ? ባይ 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 እኔ ልሂድ። በይ ቻው። ዋው ልጅሽ እንዴ? ቴንክ ዩ ባይ ባይ። በጣም ደፋር ነው እሺ መሆን ያለብሽ። ምንም እንዳትጨናነቂ ልክ ደረጃውን እንደወጣሽ ፊት ለፊት ያለው ቢሮ የሴም ወርቅ ብለሽ ታናግሪያታለሽ። እሺ ሪላክስ አድርጊ፣ ምንም አትጨናነቂ። ጠጫት እሱ ዛፍ ነበር ያከኝ ማስታወቂያው ለመስራት እሷ ትሽብር ነበር። ማስታወቂያው አልደወለልኝም ግን ችግር የለውም። የትምህርት ቤት ጓደኛሽ ነው? ግን እንዴት ሊመርጥሽ ቻለ? ያው አላይደል ብዙ ጊዜ አብረን ስንሆን ብዙ ነገር ይወድልኝ ነበር። ከለሬን፣ ቁመቴን፣ አይኔን ይወድልኝ ነበር። እንግዲህ አንቺ ምርጫ አላውቅም። እሱ ግን ካንቺ ውጭ የሚሰራ የለም ብሎኛል። እስቲ ፎቶ ይዘሽ ትመጪና ከሱ ጋር ደግሞ ተነጋግረንበት የመጨረሻ ውሳኔያችንን እናሳውቅሻለን። አለኝ ፎቶ ልትሽዋል? እሺ ተነጋግረንበት ከሱ ጋር ውሳኔውን እናሳውቅሻለን። ዛክ ነኝ። ዛክ
ዘካርያስ እንዴት ነህ ዘካርያስ? ምን ልርዳህ? ቢሮ ልመጣ ፈልጌ ነበረ፣ ማለት ስለ ስራ ለማውራት። አሁን አልችልም። ነገ ደውልልኝና መምጣት ቻለ። ሰዓቱን እየመሸ ነው። እሺ ቻው። ናለች ዛሬ አይመቸኝም። ሌላ ጊዜ ትሄዳለህ። ወይኔ እየተደረደረች ስራው መፋጠን አለበት እየተባለ እንደገና ሌላ ጊዜ ትለኛለች። እቺ ቁጭ የሆነ ነገር ጠጣ በቃ እንታን በቃ አንተም በኋላ ማን ተሸክሞ ይሄዳል? በቃ አንተ ምን አገባ? ተረጋጋ። ምን አገባ? ምን አገባ? አንተም ብሎ ጠጪ እናውቃለን። እባክህ በስንት እንደምሰቅ ይሄ ሁለተኛ አይደል? እና ምን አገባ? ጉረኛ ልጥራት ማና አለቃ ጥራት አንድ ጊዜ እኔ ላስቸግርሽ፣ በእናትሽ ዘካርያስ ሊያናግርሽ ይፈልጋል። ማነው ዘካርያስ? እናንተ ጋር ማስታወቂያ ምናምን እንደዚህ ጉዳይ አለው። በእናትሽ አንድ ጊዜ ብቻ ነገ የስራ ሰዓት መጥቶ ያናግረኝ። አንድ ጊዜ እዚሁ ጋር ነው ያለው። አንድ ጊዜ አናግረሽ ትመለሻለሽ። በእናትሽ እህቴ አንድ ጊዜ ነው የማናግረው ነገር የለም። አንድ ጊዜ ብቻ። ኧረ በእናትሽ አንድ ጊዜ ብቻ ፕሊዝ፣ በእናትሽ የሴም ወርቅ ዘላለም የፕሮሞሽንና የምናምን ኃላፊ የሴም ወርቅ ዘላለም የመምሪያና የምናምን ኃላፊ የሴም ወርቅ ዘላለም ማብራሪያ የለኝም ማብራሪያ ማነው የምትፈልገው? የሴም ወርቅ ዘላለም ማነው? ፈሪ ማነው? ንገር። ቆይ አንቺ የትኛው አርበኛ ልጅ ነሽ? ትዝታሽ ዘወትር ወደ እኔ የመጣ ትዝታሽ ዘወትር ወደ እኔ የመጣ አይ ጉዴ መላመዴ አይ ጉዷ ሄሎ ጤና ይስጥልኝ ዘካርያስ። እግዚአብሔር ይመስገን። ማን ልበል? የሴም ወርቅ ነኝ። ምነው በጠዋት ተፈለግኩ እንዴ? መምጣት ትችላለህ? መቼ? አሁን ትንሽ ራሴን አሞኝ ነበር። ለነገሩ ዘፈንና መጠጥ ብዙ አብረው አይሄዱም። ዘፈን አስቸኳይ ስለሆነ ከሰዓትም ቢሆን ብቅ በል። እሺ። ተፌ ሻጊ አንተ ተፌ አንተ ትናንትና የሴምን አግኝተናት ነበር እንዴ? እባክህ ዝም በል፣ አሳፋሪ ዘፈን ዘፍኜ ነበር እንዴ? እንደኛ ነው አለዘው። ኧረ በእናትህ እንደውም እድሜ ለተፌ ብልሽ እሱ ተሸክሞ ባያመጣ ኖሮ ኤምፒ3 ሆነ ነበር።
እሷ ግን ምን አለች? ምን ትላለች? ቆማ እያየች እየሳቀች ስትላጥብ ነው። በቃ ያልሽኝን ሁሉ ለማድረግ ሞክራለሁ። እሺማ? እሺ፣ እኔም እወድሻለሁ። ቻው። እማ የምትለውን ሰሚያለሽ? በቶሎ መተሽ የቁም ተስካሪን ካላወጣሽ ልጅ አይደለሽም ብላ ትያለሽ። ለምን? መቼ የሚደርስ የለ እንዴ? የአያቶች ነገር ግን ያስጨንቃል። እሷ በጣም ቸኩላለች። ማዕዚ ደግሞ አብሬያት እንደሆን ስለምትፈልግ ታበረታታታለች። እዚህ ያለው ስራ ደግሞ እንደምታዩ ለመተንፈሻ እንኳን ፋታ አልሰጠኝም። የዘካሪያስ አድማሴም ስራ አለ። እሱን ተይ። ትናንትና ማታ እዚህ አግኝቼው በሞቅታ ሲያንባርቅብኝ ያመሸው። እንዴት ካልዘፈንኩልሽ ብሎ እያጠነጠን ሳዳምጥ በሳቅ ሊገለኝ። አንተ ምን ሆነ ነው የቀረው? አትናገርም እንዴ? ከቤተሰብ ስልክ ተደውሎ ነበር። ምን ነው ችግር አለ? ማዘር በኃይለኛው ተማለች። በዛ ላይ ደግሞ ምንም አይነት ሳንቲም እጇ ላይ የለም ለመታከሚያ የሚሆን። ታዲያ ቆይ ለምን አትናገርም? ሁሌ አንተን ማስቸገሩ ስለከበደኝ ነው። ነገ በጠዋቱ ሚኒባስ ሄደ ቶሎ ደርሳ አሳክማቸው። ምናልባት ሌላ ወጪ የሚያስፈልግ ከሆነ በስልክ ደውልልኝና እኔ በባንክ ልክልሃለሁ። እኔ አሳይመንቱን ሰርቼ አስገባለሁ። አይዞሽ። ሰሞኑን ማስበው ሁሉ ስላንቺ ነው። ለምን እንደሆነ እኔ እንጃ ከጓደኞቼ ጋር ሁሉ መስማማት አልቻልኩም። ሳላገኝሽ ስውል ቅርቅር እያለኝ ነው። ከአንቺ ፍቅር ይዞኛል። አንቺ ምን እንደምታስቢ አላውቅም።
ትወና እንዴት ነው? በጣም አሪፍ ነበር። እሺ ሁለተኛውስ? ሁለተኛውስ? አንታችን ምንድነው? ለመቋቋም ዝግጁ ነሽ ማለት ነው ወይም አይደለም? እሺ አዎ ዝግጁ ነኝ። ፍቅር ይዞሻል? ከቅርብ ሰው ልክ ነህ። እንዴት አወቅ? አያቴን በጣም ነው የምወዳት። አስራ ምናምን ልጅ ነው የምትወልጂው? ምን ነው ዝም አለሽ? ተማሪ ጋር ምን ቁም ነገር ይወራል ብለህ ነው? ከማስታወቂያ ሰራተኛ ጋርስ ፍቅር ይዞሽ ያውቃል? ምን አይነት ጥያቄ ነው? እኔን ግን ይዞኝ ያውቃል። እድለኛ ነህ። አይደለሁም። ተለያይተናል። ለምን? ስራ ትቼ ዩኒቨርሲቲ ትምህርት ስጀምር እሷ ከሌላ ወንድ ጋር ፍቅር ጀመረች። እኔ የተሰበረውን ልቤን የምጠግንልኝ ሰው ባገኝ ጥሩ አፍቃሪ ነኝ። እውነተኛ ፍቅር ለጥቂት ሰዎች የተሰጠ በረከት ነው። እስቲ የቅድሙን ጥያቄ አልመለስሽልኝም፣ ንገሪኝ። ፍቅር ይዞኝ አያውቅም። ያው በተለያየ አጋጣሚዎች የተዋወቅኳቸው ብዙ የወንድ ጓደኞች አሉ። በትምህርት ቤት፣ በመስሪያ ቤትም ወንድ ልጅ የራኩበትና የሸሸሁበት ዋናው ምክንያቴ ግን አባቴ ነው። እናቴን ጥሏት አሜሪካን ሀገር በመሄድ ሌላ ሚስት አገባ። ከዛም አያቴ ናት ለብቻዋ ተቸግራ ያሳደገች። አያትሽ በህይወት አሉ? ደስ ይላል። እጅግ በጣም ደስ ይላል።
የት ነው የሚኖሩት? ማን? አያትሽ? አዲስ አበባ አዲሱ ገበያ አካባቢ። እንደውም በጣም ናፍቀኛለች። እስቲ ልደውልላት። ኔትወርኩ አይሰራም። በእኔ ልሞክርልሽ። እስቲ ሞክር። ኔትወርክ አይሰራም። እንግባ በቃ። በድጋሚ ደህና ደር። ፎጣ አላስገቡልኝም። ፎጣ ካለሽ የምርህን? ይቅርታ ሩም ሰርቪስ አዛችኋል? እኔ አላዘዝኩም። ቁጥሩን ተሳስቻለሁ ማለት ነው። በጣም ይቅርታ።
ሄሎ ስም ሄሎ ዘካሪያስ፣ እንዴ ስልክህን ብለው እኮ እምቢ አለኝ። እኔ ራሴ ስሞክርልሽ ኔትወርክ እምቢ አለኝ። ሰላም ገባ? አባት እንዴት ናቸው? አረ እግዚአብሔር ይመስገን እንደፈራሁት አይደለም። ውይ ተመስገን። መቼ ትመለሳለህ? አላወቅኩትም። አባዬን ቢሮ ትንሽ ስራው ስለተከመረ እሱም ማገዝ አለብኝ። ማስታወቂያውስ? አውቃለሁ። ሰሞኑን ስለመመለስ እንሰራዋለን። እሺ እንግዲህ አባትን እግዚአብሔር ይማሮት በልልኝ። አመሰግናለሁ። ቻው። ሰላም። ብላ እንጂ ልጄ ብላ። ምን ነው አልጣፈጠህም? ኧረ ይጣፍጣል ማማ፣ እየበላሁ ነው። የፈረንጅ ሀገሩ ኑሮ እንዴት ነው? ጥሩ ነው? ጥሩ ነው። እሱስ ደህና ነው? ባለቤቱ ደግማ ወለደች ይሆን? ጥሩ ነው። ፈረንጅ ሀገር ትንሽ ያው ኑሮ አስቸጋሪ ነው። ከቤተሰብ ጋር ለመጠየቅ ትንሽ ያስቸግራል። ይሁን እስቲ ልቦና አግኝቶ አንተንም መላኩ ተመስገን ነው፣ ተመስገን። እኛስ እስከ መኖሩም ረስተነው ነበር። መኖሩንም ማወቃችን ተስፋ ነው። እሱ ግን እናንተን ሁልጊዜ ያስታውሳችኋል። አንድ ነገር ሆኖ ወይም ፈልጎ መሆን አለበት ያስጠየቀ። ለመሆኑ አንተ ምኑ ነህ? ጓደኛው ነህ? አዎ። እንግዲህ ከሰነበት እንጠያየቃለን። ያው እኔም እዚሁ ስላለው አንዳንድ ነገር የሚያስፈልግ ነገር ካለ ምንም ችግር የለም፣ እንረዳዳለን። ጥሩ ነው። አንተን ዘመድ አግኝተናል። ብላ። አባ እንዴት ነህ? ደህና ነኝ። ተሻለ? አሁንማ ተሽሎኝ። አባ አንድ ነገር ላማክር ፈልጌ ነበር። ምንድነው እሱ? ጎንደር አንድ የጀመርኩት ስራ ነበር። አሁን ትምህርቱ አልቋል። እኛን የጠላህበት ምክንያት ምንድነው? እንደ ኧረ አባ እኔ በጣም ነው የምወዳችሁ። ታዲያ እዛ ለመሄድ ለመቆየት ለመኖር ማሰብ ዋናው ጉዳይ ምንድነው? ንገረኝ። ምን ዝም ትላለህ? መልስ እየጠበቅኩ አይደለም እንዴ? አባ ይሄ ሁሉ ሀብት እኮ አንተና ማማ ያፈራችሁት ነው። ራስን ችዬ አንተ የደረስክበት ደረጃ መድረስ ነው። አባ አንተ ስታሳድገኝ ይህን እየመከርክ አልነበር ያሳድግ? አባ በቃ የሚከፋ ከሆነ ሁሉንም ነገር ትቼ እዚህ እሆናለሁ። አይዛክ እንዴት ነህ? አንድ በጣም ደስ የሚል ነገር ልንገርህ። አባባ እማማን ከውጭ ሰው አስልኮ አላስጠየቃትም? አላልኩሽም? ስላልተመቻቸው ነው እንጂ ማንም አባት ልጁ ላይ አይጨክንም ብዬሻለሁ። በቃ እሺ እንደዋወል በኋላ ቻው። እማሚ እኔ ብዙ የሚቀረኝ ነገር አለ። ምን ደግሞ ሌላ ትምህርት ልትማር? አይ እዚህ አንድ የምሰራው ማስታወቂያ አለ። ሌላው ማሚ አንድ የምነግርሽ ምስጢር አለ። ምን?
በላሁን ንገረኝ እንዴ ንገረኝ እንጂ ና እንጂ ዘኪ ና እንጂ
የፍቅር ዋው በጣም አሪፍ ነው። እሺ ይሄን ማቶ ቃላ ማየት አለበት። እሰይ 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 እግዚአብሔር ይመስገን። አቤት አቤት አሸነፈች፣ ልጅሽ አሸነፈች። ተመረቁ፣ ሁሉም ተመረቁ። አይ እንደው እኔ እንኳን በሄድኩለት ኑሮ እሱ በየአራት ዓመቱ ትምህርት ይቀያይራልና እኛ ደና ደና ወጣት ደና ደና ቆንጆ የሚገኝብሽ በድርጎ የሚሸመስ ስትም የለሽ የአፄ ቴዎድሮስ ሀገር ጎንደር እንዴት ነሽ? ዞር ብለና ተመልከት። የሚገርመው ነገር ከባህር ዳር እስከ ጎርጎራ በዙር 130 ኪሎ ሜትር፣ ከጎርጎራ ቆላ ድባ ድረስ ደግሞ 38 ኪሎ ሜትር፣ ከጎርጎራ ጨዋሂት ድረስ ደግሞ 15 ኪሎ ሜትር። እንግዲህ በዚህ ርዝመትና ጥልቀቱ ደግሞ ከ9 እስከ 14 በሆነ በዚህ ሰፊ ሐይቅ ውስጥ አንድ ትንሽዬ አሳ ለብቻዋ ትኖራለች። ተመልከት፣ ከዚህ ሐይቅ ውስጥ ከወጣች ህይወት የላትም። የኔም ህይወት እንደሷ ነው። ከሙያዬ ራሴን አውጥቼ መኖር የምችል አይመስለኝም። ዛሬ ደግሞ አንተን ለመድኩ። እኔ ራሴ ረጅም ዓመት አብረን ይኖርን ነው የሚመስለኝ።
ለምን እንደጠራሁሽ ታውቂያለሽ? አላወኩም። ዘካሪያስ የድርጅታችን ስራ በቋሚነት እንዲሰራ ወስነን ግን አዲስ አበባ ሄደዋል። ይጠራ ምን ችግር አለ? ይጠራ። ይኸው ዘካሪያስ ይህን ድርጅት አንተን እንደምታስተዳድረው ሙሉ ለሙሉ እርግጠኛ ነኝ። ልጅ ደረሰ ቤት ፈረሰ ሳይሆን ልጅ ደረሰ አባቱን አሳረፈ ነው። እሺ አባቤ፣ አሁን እየሰራሁት ያለሁት ስራ አለ። ያው እሱን ለመቀጠል ቆይ ለቦታው የሚመጥን የራሴ ልጅ እያለኝ ሌላ ሰው ቅጠር ነው የምትለኝ? ታዲያ ለምን ጠበቅኩ? በዚያ ላይ ባለቤት አባዬ፣ ከበፊትም ቢሆን ልሰራው የምፈልገውን ነገር አንተ ታውቀዋለህ አይደል? ይሄስ ድርጅት ያባትህ ነገ የምትወርሰው ያንተ አይደለም? አባቢ፣ ታዲያ ሁሌ እንደ ሕፃን ልጅ ነኝ እንዴ? ምን አልክ አንተ? ምን አይነት መልስ ነው የምትመልስልኝ አንተ? ምን ታፈጣለህ? ለማ አባቢ እና ምታኛ ምንድነው እንዴ? ሄሎ ይሰም፣ እንዴት ነህ? እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? ምን እንደምልሽ አላውቀውም። ሁሌም እውነተኛ ፍቅር እንቅፋት አያጣውም አይደል? አባቤ ያዝኖብኝ። ሰው በፈለገው እንደፈለገው በፈቀደው መኖር አይችልም። ከቤተሰብ ትእዛዝ ወጥቼ መኖር አልችልም። እኔ ደግሞ የምፈልገው ነገር አለ። ራሴ የምለው ህይወት አለ። ሁለቱም እንዴት አስታርቄ መሄድ እንዳለብኝ አላውቅም። እኔ ራሱ ግራ ገብቶኛል። ምን ማድረግ እንዳለብኝ አላውቅም። አንተ እዚህ ብትመጣ በቋሚነት የማስታወቂያ ስራው ነው የምትሰራው። እኔ እዛ አዲስ አበባ ብመጣ ግን ምን እሰራለሁ? አውቃለሁ ይስም። ቆይ ግን እኔስ አባቴን እንደዚህ ታሞ እያየሁ ዝም ብዬ ጥዬ እሄዳለሁ? እኔ እንጃ። እንግዲህ እግዚአብሔር የፈቀደ ይሆናል። እወድሻለሁ ይስም። የሴም ወቃዝናለሁ። እንደ አባትና ልጅ ነበር ያለን ግን ብዙ ነገር መማከር ስንችል እኔም ራሱ ያልጠበቅኩት ነገር ነው የደረሰው። እሺ አሁን ቶሎ ወደ መፍትሄ እንሂድ። ምን አይነት? እስራኤልን መተው አልችልም። ከሱ ጋርም ተራርቆ መኖር በጣም ከብዶኝ። አውቃለሁ። አንድ ነገር ልንገርሽ፣ የኔን ህይወት ደግመሽ እንድትኖር ያልፈልግ። ኑሮ ደግሞ ሁለት ቦታ አይሆንም። በተቻለ መጠን በአንድ ተጠቃሎ መኖር ነው። እኔ ከሚስቴ ጋር የተለያየሁት ድሮም ጊዜን በከንቱ አንተን የፈጀው ሁለት ቤት አለ እዚህ ሲሉ እዛ። አሁን ውጣልኝ ብያለሁ፣ ውጣልኝ። ያን ጊዜ ሁሉን ነገር መቀጠል አልቻልኩም። ስራዬንም ሚስቴንም እኩል ማስኬድ አልቻልኩም። ሞከር አልሆነልኝም። እኔና ሚስቴ የነበረው ትልቁ ችግር ጎንደር አዲስ አበባ እያልኩ ስሰራ ክፍተት ተፈጠረ። ሚስቴ አስቀምጣኝ የኔና ያንተ ግንኙነት የቤተ ዘመድ ጉባኤ ነው ወይ ብላ ጠየቀች። ልክ ነበረች። በዛ ሰዓት በቀን ስራዬን ነበር የማገኘው። ስራዬ፣ ሙያዬ፣ ህልሜም ነበር። እዚህ ፋብሪካ ሰራ ነው ከሷ ጋር የተለያየሁት ማለት ነው። ዛሬ ሁሉ ነገር አለ። አንድ ጎዶሎ ነገር ግን አለ። ማለት አልገባኝም። በዛን ሰዓት
ከሚስቴ ስንለያይ ትክክል ነበር። ዛሬ ግን በገንዘብ እንኳን ልሸፍነው የማልችለው ጎዶሎ ነው። በህይወትሽ ምንም ክፍተት እንዳይኖርብሽ ወስኝ። እኔ ሁሉንም ነገር አስተካክለዋለሁ። ድርጅቱ አንቺን የመሰለ ሰራተኛ ማጣት አይፈልግም። ማምጣት ካለብን እሱን እናመጣዋለን። ለኔ እኮ አንድ ልጅ ነው። ቢያንስ አንተ ካልተረዳኸው እንዳጨርሽው እኔ ምን ይቅርታ ልጠይቀው? ደሞስ ከልጅ ጋር እልህ መጋባት ምንድነው? እኔ አስቀየምኩሽ? ለኔም እኮ አንድ ልጅ ነው። ነገሩን ሳስበው ያስጨነቀኝ። ገብቶኛል። ቢሆንም እሱ ልጅ ነው። ደግሞ የህይወቱ ጣፋንታ ነው። አድማስ ደግሞ እሱ የሚወደው ስራ ነው። የምትይኝን አደርጋለሁ። እሺ ደግሞ ይህን ስራውን እሱ ትንሽ ሞክረው እና ያለ ምትይውን አደርጋለሁ። ደምሽ አሁን በቃ ወስኛለሁ። ድርጅቱ ያንቺ ነው። ስለዚህ ህይወትሽን ካስተካከልሽ በኋላ በማንኛውም ጊዜ ተመልሰሽ መስራት ትችያለሽ። አመሰግናለሁ። እስካሁን እኮ ስራ ያልሄደው አንተ እስክታናግረው ሲጠብቅ ነው። ለምንድን ነው ለእናቴ የነገርካትን ለኔ ያልነገርከኝ? ስለፈራው ነው አባ። በሉ አሁን ያለፈው አልፏል። ስለተበሳጨውና ሌላ ባህሪና ሌላ አመል ያመጣ ስለመሰለኝ ይቅርታ አባ። ስራውንም ቢሆን እኔው ራሴ አሊያም ከስህኔ ጋር ተማክረን ሰው እንቀጥራለን። እስከዚያው ግን ያንተ ድርጅት ስለሆነ እስክትረከበኝ ድረስ እኔው ራሴ ሞክረዋለሁ። እውነትህን ነው አባ። እኔና ስህኔ ይህን ቤተሰብ የገነባ ነው ፍቅራችንን ከአመድ ላይ አንስተን በፍቅር መወሰን አንችልም። ለካምፓኒያችን የለፋሽውን ልፋት ዝም ብለን በከንቱ አናየው። ስለዚህ አዲስ አበባ ቢሮ እንድትሰሪ እኔ ሁሉን ነገር ነው ማመቻቸው። በእውነቱ ድርጅቱ ድካሜን ስላየልኝ በጣም ደስ ብሎኛል። በድጋሚ በጣም አመሰግናለሁ። አዲስ አበባ ሁሉ ነገር ተዘጋጅቶ ተሻለ። በጣም አመሰግናለሁ። እሺ ሰባቢ ይሻላል።
እንዴት ነው በጎነታ? ምንም አልልም፣ ደህና ነኝ። አድማሴን ለመጠየቅ ነው ወይ ዛክየን ብለሽ ነው? አይ እሳቸውን ለማየትና ለመጠየቅ ነው የመጣሁት። ታዲያ እዛ ተገናኝታችኋል እንዴ? አልተደዋወላችሁም እንዴ? ሰርፕራይዝ ላደርገው ፈልጌ ስልኬን አጥፍቼ ነው የመጣሁት። ይቅርታ እናቴ ናት። ሄሎ ማሚዬ፣ ሰላም ገብቻለሁ። እኔም በሰላም ገብቻለሁ። ማነው? ቻላ ዘካርያስ በህይወቴ ካደረኳቸው ነገሮች ሁሉ እጅጉን የሚጸጽተኝ አንተን በጥፊ የመታውበት ቀን ነው። ይቅርታ አድርግልኝ። ተነስ። አባ አንተ በጥፊ ስትመታኝ ጉንጬን ጠርጌ ሳምኩት እንጂ ሌላ ምንም ነገር አልተናገርኩም እኮ። ምክንያቱም ያንተ ጥፊ ለኔ ፍቅር ነው። አባ እወድሃለሁ። የከንቱ ከንቱ ነው ሲቀር ይቀራል። የኔ እናንተ ፍቅር ግን ሕያው ነው ዘላለም ይኖራል። መማረክ አንቺም የሴ እኔም የካ አገናኘን ሕይወት መልካም የኔ ካህኔ የፍቅር ጥግ ወሰኔ ደስታ ሳየኝ እኔ ብርሃን ሆነ ላይኔ የከንቱ ከንቱ ነው ሲቀር ይቀራል።
አንቺ